እሺ እስልምና መቀበል ፈልገሽ ነው? ማሻአላህ። ወደ እስልምና ለመምጣት ያስገደደሽ ሰው የለም አይደለ? እሺ በጣም ጥሩ። በአላህ አንድነት ታምኛለሽ አይደለ? በኋላ ይለምዳል። ምን አልሽኝ? በኋላ ይለምዳል። አልለምድም። አይ በአላህ አንድነት ታምኛለሽ? መጀመሪያ እሱን ማወቅ አለብሽ ብዬ ነው። እሺ ሳታውቂ መሆን የለበትም። በአላህ አንድነት ታምኛለሽ አይደለ ሩት? አዎ ከአላህ ውጪ በእውነት የሚመለክ አምላክ እንደሌለ ያ አምላክ ማለትም አንድ አምላክ አለ። እኔንም አንቺንም ሰማይና ምድርን በውስጡ ያለውንም ሁሉ የፈጠረ አንድ አምላክ አለ። ከዛ በተረፈ አላህ ነቢያቶችን ሁሉ ልኳል። እኛ ጣዖታትን እንዳናመልክ ተከልክለናል። ሰውንም ይሁን ግብዛን ዛፍንም ይሁን እንስሶችን በሰማይና በምድርና በመካከላቸው ያሉትን ነገሮች በአጠቃላይ እንዳናመልክ አላህ ከልክሎናል። ተግባባን? ይህንን ነገር አምነሽ ትቀበያለሽ? በጣም ጥሩ። እሺ ችግር የለውም። እኔ የምለውን ከኔ ጋር ትያለሽ እና ትማሪያለሽ። ችግር የለውም። እሺ አታስቢ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አልሰማሽኝም ሩት? ይሰማል። አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ማሻአላህ ማሻአላህ ማሻአላህ። እንግዲህ ከዚህ በኋላ ሙስሊም ሆነሻል። አላህ እንግዲህ ጽናቱን ይስጥሽ። ዛሬ እንደተወለደች ሕፃን ልጅ ሆነሻል። ኢንሻአላህ ናይ ዛሃሩ ናይ ገቢዎች ኢንሻአላህ እና ውሰጃት ትምህርትን አስተምሪያት። ዛሩ መጣች? አዎ መጥቻለሁ። ሰላም አለይኩም። ይሰማል? ሰማያለሽ? መርሐባ ሩቲ። ፎሎ መልሽልኝና ፎሎ ባክ አድርገኝና ከዛ በውስጥ ትምህርት ትገቢያለሽ፣ ትማሪያለሽ፣ ሰላትን ትጀምሪያለሽ። አሁን አሱር ሰላ እየደረሰ ስለሆነ አሱር ሰላት ትጀምሪያለሽ ኢንሻአላህ። እሺ ሰምተሽኛል ሩት? መርሐባ እሺ ሐቢበት። እሺ በቃ ቀጥል ስራህን ኢብራሂም። እኛ እንጣለን ዛሩ አዋሪያትና በቃ ነው ፖስት ልጀምርሽ። አንድ እኮ አሁን እጽፍላታለሁ። ፎሎ ባክ አድርጊኝና እጽፍላታለሁ። አሁን ፎሎ አድርጌታለሁ። ፎሎ ባክ መልሽላት። እሺ አንዴ ነው ለምን ማውጪላት? እሺ ዛሩ አንሻ ትበላ በቃ እዛው ትላልሻለሁ። እሺ አይ ሰላም አለይኩም። ወአለይኩም ሰላም። እሺ ኮስት እንዴ ኮስትንማ ትቀልዳለህ እንዴ? ኮስት ነው አንተ። እሺ የለቀኩት ቪዲዮ አለ። ቪዲዮውን እየገባችሁ እያያችሁት ያ ጀማዓ። እሺ ኧረ ምንድነው ማለት ሰላም ነው? ኦልራይት
አቢሾ ትላለህ። ምን እሺ ነው እንደዚህ ትከዛ ደስ አይልም። ምን እሺ ነው ምን እሺ እኔ እያለሁ ትተክላለህ። አንተን ለማሳቃል ነው የመጣሁት። ጀመረ አንቺ ሰላም ነው አለና ታነባለህ። አንባቢና የሆነ ላስቀህ እስኪ የሆነ ነገር አስነብበኝ። እስቴ በእናትህ ደብሮኛል። በእናትህ የሆነ ነገር እስቴ ወየ በል እገፍልሃለሁ። ቆይ ይሄንን ድብርትማ እንዴት ነው አልቆ ያ አንድ ጊዜ ምንድን ነው የምታደርገው? ላሳይህ። ይኸው ምን ይላል መሰለህ? እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንቅ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። እነዚህ ታውቃቸዋለህ ማን እንደሆኑ? እነዚህ ሁሉ እንዳይመጡብኝ አለ። ማን እንደሆነ ታውቃለህ? ማን እንዲህ እንዳለ ታውቃለህ? የሆነ ሰው አለና ደራሲው ምን አለ መሰለህ? ደራሲው ሲጽፍ በቃ እኔ ቤት ምን እግር ሰባሪ እጅ ሰባሪ ያለ ነው። እግር ሰባሪ እጅ ሰባሪ ያለ ነው። እነዚህ ሰዎች አለ ይሄ ጸሐፊው ሲናገር እኔ ቤት እንዳይመጡ አለ እና ለምንድን ነው የማይመጡት? አንተ ዕውር ከሆንክ እንዳትመጣ፣ አንካሳም የሚያነክስ እንዲህ እያለ መሄድ፣ አፍንጫ የሌለው አሁን አንተ አፍንጫ ትንሽ ይሻላል፣ ግን አምልጣለ ጥቂት ደፍታታ አይደለም። ከዚህ በላይ ትርፍ አካል እኮ አሪፍ ነው። አይ አንተ አሪፍ ትርፍ አካል ምናምን ካለ 6 ሰዓት ምናምን አስተረግራለህ። አስር እግር ነው ያለው ወይስ 2 እግር ብቻ ነው? ኧረ ሶስት ነው ያለው። ያንተ ደግሞ በቃ አገባማ። ይሄንም ማን እንዳለ ግን ታውቃለህ? ለማንኛውም በጣም በሚገርም ሁኔታ እግዚአብሔር ነው እንዳትመጡ ያለው። እግዚአብሔር ሙሴን እንዲህ ብሎ ተናገረዋል። አየው፣ እግዚአብሔር ነው የሚናገረው። ለአሮን እንዲህ ብለህ ንገረው አለ፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ፣ እኔ ቤት እንዳይመጣ። እና ዕውር፣ አንካሳ ያው ኦሪት ዘሌዋውያን ምዕራፍ 21 ቁጥር ከ16 ጀምሮ ነው ያለው። እንዴ ጥያቄውን እስቲ ላቅርብልህ። አሁን እግዚአብሔር ተክለ ሰውነት ነው እንደሚያየው እኔ ቤት እንዳትመጡ ነው ለማለት? ኧረ እግዚአብሔር አይደለም ያለው ይሄን። ይሄው ዘሌዋውያን እስቲ አንተ ጋር ካለ ላሳይህ። አለ አንተ ጋር መጽሐፉ? መጽሐፍ እኔ ጋር ቤት ነው ያለው። ይሄ ስራ ቦታ ነው። ስራ ቦታ አይደለም ቤት እጄ ያለው ችግር የለም። ስለዚህ እንዴት እግዚአብሔር እንደዚህ ይላል? እውነት እርግጠኛ እንደዚህ ይላል እግዚአብሔር? እንዳትመጡብኝ እናንተ አይን የሌላችሁ ምናምን እግረ ሰባራ ምናምን እኔ ቤት እንዳትደርሱ ተክ ምናምን እንዲህ ካለብህ ጭራሽ እንዳመጣ ነው የሚለው። እኔ እንጃ አይ ዶንት ኬር ዶንት ኬር የስ እስቲ እሱን ቤት እጄ ያለው ቼክ አደርጋለሁ። ኢየሱስ አምላክ ነው። አቢሾ ኢየሱስ አምላክ ነው። እና ታዲያ ምን ማለት ፈልገህ ነው? ሰው ነኝ አለ መጽሐፉ ላይ። እሱ አንዳንድ ቦታ ላይ ሰውም ይሆናል መንፈስም ይሆናል፣ አንዳንድ ቦታ ላይ ልጅም ይሆናል። አይሳ ምንድን ነው አሁን እኔ አምላክ ነው ያለበት ቦታ የለም። ኢየሱስ ለምሳሌ አለ ሲማ ስተኛ ማስረጃ ወይ አለ 600 ብር 600 አይ ታብታብ እያደረጋችሁ እያያችሁት ነው። ታብታብ እያደረጋችሁ እሺ። እሺ ነው
ማን ልበል? ሰላም አለይኩም ሀጂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀጂ እንዴት ናችሁ? ሰላም ነክ? በአላህ በጣም ነው የምወድህ፣ በጣም ነው የማከብርህ ውድ ወንድማችን። እንብላ። አይ አልሐምዱሊላህ፣ ብላ ብላ። አላህ ይውደደ ሀቢቢ፣ አላህ ይውደደ። ማሻአላህ፣ አላህ ይጨምርልህ። አሚን። አሁን ስራ ላይ ነው? እሺ፣ ችግር የለውም፣ ችግር የለውም። እንብላ። መብላት እንብላ። ኧረ በእናትህ ምንድን ነው መቶ ጊዜ እና ይገርማችኋል 2000 ሰው ብቻ በጣም ያሳዝናል። ሰላም አለይኩም ወዐለይኩም ሰላም ወበረካቱሁ ኢነ ለዚነ ከፈሩ ወማቱ ወሁም ኩፋር እንቱቅበነ ማነው እንደዚህ ያለገጠብኝ ግን? አሰላሙ አለይኩም እያለ ሙስሊም ነው ወይስ ክርስቲያን የገባው? ወላሂ በሉ ሬቲም ኢዚ ያለበት እንጂ እኔ ጋር እዚህ ኦኬ ብላክ ስታር ናሽ ብላክ ስታር come here you can come up here መምጣት ትችላለህ። እሺ ክርስቲያኖች ግቡ። እሺ በቃ ምንም እንትን አትበሉ። በቃ ኑ ግቡ። እሺ አሁን መግባት ትችላላችሁ። እሺ አጀማ ክርስቲያኖች ይሰማል ወይ? ብላክ ስታር ሰላም አለይኩም። ብላክ ስታር አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሎ አልሐምዱሊላህ። እሺ ምን አለ? ደህና ነን። አይ የሆነ ሰው አንድ ሰው ነበረኝ እንዳጋጣሚ በውስጥ ማግኘት የምችልበት ሰዓት ትንሽ አስቸጋሪ ነው። ላገኘ በጣም ጥሪ ነበር። ችግር የለውም አሁን አለ። ምናልባት ወይ ዋትስአፕ ወይ ቴሌግራም ላይ አግኝቼ ከሆነ ደስ ይለኛል። ምናልባት አሁን እኔ ጋር አይደለም ያለው፣ እንዳጋጣሚ ስራ ቦታ ነው ያለሁት። እኔ ጎረቤት ነው፣ ቤተሰብ ምናምን ፋሚሊ እንደሚፈልግ ቴሌግራም ካይና ያው ቴሌግራም ላስቀምጥልህ። ቴሌግራም ላይ ያው ከታች 15 ምናምን የሚለው አይቢ 156 ያው የጻፉልህ ነው ከታች አይቢ 15699 እሺ አየው ከታች የጻፉልህ አየው 15699 እሺ አይቢ የሚለው እንዳትረሳ። አይቼዋለሁ። ኸይር እሺ በቃ አይ በቃ ላይ ምናምን ስንት ሰዓት በኋላ ነው የሚመቸኝ? ደውል አንተ አሳስብህ። አይቼዋለሁ። ማታ ማገናኘት እንችላለን። ደውል ረመዳኑ አንድ ላይ ምናምን መቀጠል ስለሚፈልግ ደውል አታስብ። እሺ አይሽ ኔት ነው መሰለኝ
እሺ ሌላ ሰው አስገቡልኝ ጀማ። ሌላ ሰው ጥያቄ ያለው ሰው አስገቡ። ክርስቲያን ከሆነ ደግሞ ክርስቶስ አምላክነት ላይ እናወራለን። እሺ እዮባ ሄራ ገነጠለችው። ቢስሚላህ። እሺ ጀማል ምን ነው የማትታየው? ሰላም አለይኩም። ይሰማል ድምጽ? ይሰማል። እንዴት ነህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኔትወርክ ነው። አካውንት ተቀጥቅጦ የለ እንዴ? የእናንተ አካውንት ተስተካክሏል። እኔ አረስክ ኮፒ ሊንክ ያድርጉልኝ። የምር ያሳዝናለሁ። የጀሚን አካውንት ሁላችሁም ኮፒ ሊንክ አድርጉለት። እሺ ጀማ ኢንሻአላህ። እሺ እዮባ ወይ ብሮ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ ደህና ነኝ። ሰላም አለው ምን ላይ ማውራት የምትፈልገው? መጠየቅ ነው መጠየቅ ነው የምትፈልገው? ደስ እንዳለ ችግር የለውም። ደስ ያለ ስላሴ መጽሐፍ ቅዱሳዊ ነው? ስላሴ መጽሐፍ ቅዱሳዊ ነው። ማስረጃ ይኖረናል? ስላሴ ቃሉ ግን ስላሴ ማለት ምን ማለት ነው? እሱን መጀመሪያ ብናውቀው ራሱ ስላሴ ማለት ሶስትነት ማለት ነው። እዮባ ሶስትነት ማለት ስለዚህ መጽሐፍ ቅዱስ ላይ የምንፈልገው ሶስትነታቸውን ነው የምናየው ማለት ነው እንጂ ቃሉ ቅድታ ስላሴ መሆን የለበትም። ሶስትነት ብቻ አይደለም አንድነታቸውን መመታየት አለበት። ምክንያቱም ሶስት ብቻ አይደለም ያለው፣ ሶስቱ አንድ ናቸው አይደሉም? ያማ በመለኮት አንድ ናቸው። በመለኮት በቃ እነዛ ሶስቱ አንድ መሆናቸውን የሚያሳይ አንድ ጥቅስ ነው። ሶስቱ አንድ መሆናቸውን ሶስት መኖራቸውን ታምናለህ? መጀመሪያ ሶስቱን እንዳሉ። አረ ሶስት በጣም ብዙ ነው ያለው። ከሶስት ውጪ ሰው አለ፣ መንፈስ ቅዱስ አለ፣ ወልድ አለ። ያው ወልድ ማለት ሰው ነው። አብ አለ፣ አማልክት አሉ፣ መላእክት አሉ፣ ሰይጣን አለ፣ ብዙ ነገር አለ። አሁን እኔ እነዚህ ሶስቱ አሉ የሉም አልከራከረም አሉ። ጥያቄው ግን ሶስቱ አንድ አምላክ ናቸው የሚላል ወይ ነው ባይብል ላይ። ሶስቱ አንድ አምላክ ናቸው? አዎ ሶስቱ አንድ አምላክ ናቸው። የሶስቱም አምላክነት ከተገለጸ ሶስቱም አንድ አምላክ መሆናቸው ያሳያል መሰለህ አይደለ ብሮ? ችግር የለውም። እኔ ስለ አብ አልከራከረም፣ ግን ያው አንድነታቸውን ለማየት ሶስቱ መደመር አይቻልም። አዎ መደመር አለ። እሺ ችግር የለውም። እስቲ አሁን ኢየሱስ ላይ ናና እዚህ ጋር እሺ እና በቃ ኢየሱስ ላይ ናና ኢየሱስ የባህሪ አምላክ መሆኑን አሳይ። ኢየሱስ የባህሪ አምላክ አዎ እሺ ኢየሱስ የባህሪ አምላክ መሆኑን ለማወቅ ምን አለ መሰለህ ኢየሱስ ማርያም ከመወለዷ በፊት እንደነበረ መጽሐፍ ቅዱስ ይነግረናል። እሺ እንዴት ነው የነበረው? በምንድን ነው የነበረው? ዓለም ሳይፈጠር እኔም ከአብርሃም ጋር ነበርኩ ይላል። ዓለም ሳይፈጠር እንደውም እንትኖች ሲጠይቁት እነዚህ ፈሪሳውያን ሲጠይቁት ምን ነበር ያሉት? ፈሪሳውያን አንተ አብርሃም ጋር እንዴት ትላለህ? አንተ የመጣኸው አሁን ነህ እንዴ? ከአብርሃም ጋር ራስን ታስተካክላለህ ሲሉት ምንድነው የመለሰላቸው? ከአብርሃም በፊትም እኔ ነበርኩ ብሎ ነው የመለሰላቸው አይደለ? ከአብርሃም በፊት ብዙ መላእክት ወይ ካንተ በላይ ያለው ይርዳና ትንሽ ሚት አድርጋ አዳምጥና ከዛ በኋላ ደግሞ ትቀጥላለህ። እሺ ብሮ ኤፌሶን 4 ሰላም እንዴት ናችሁ? አማን ነው? አማን አልሐምዱሊላህ ሁሉ ሰላም። ኢየሱስ አምላክ ነው። እግዚአብሔር ይመስገን አለን በሚገባ። የአማልክት አምላክ ጌቶች ጌታ ነው።
ማስረጃ አለ? የአማልክት አምላክ ላልከው እስቲ የአማልክት አምላክ የሚለውን የአማልክት አምላክ የሚለውን አዎ እሺ እሰጥሃለሁ። ስጠኝ። የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አንብብልኝ ከ6 ጀምሮ። የአማልክት አምላክ ይላል እዛ ላይ። ቆይ እንመጣበታለን። እሱ ነው የአማልክት አምላክ ይላል እኮ። አንብብልኝ። ያለና የነበረ የሚመጣ ሁሉን የሚገዛ የጌታዎች ጌታ ምን ማለት ነው አባቴ? የጌታዎች ጌታ እኔ የጠየኩት የአማልክት አምላክ ነው። የጌቶች ጌታ ብዙ ተብለዋል። የነገስታት ንጉስም ተብለዋል ብዙ ሰዎች። እና ምን ማለት ነው? እሺ አላህ እንደዚህ ብሏል። አላህ አሁን አላህ ከየት እንደመጣ ራሱ ይታወቃል። ወንድም አለም አያችሁ ያ ጀማዓ አይወለ እውነት ለመናገር አልሳደብም። እኔ ተሳዳቢ አይደለሁም፣ ክርስቲያን ነኝ። ግን እውነቱን ነው እየተወያየን ያለ ነው። በመጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ መልስ እሰጥሃለሁ። ገብቶሻል አባቴ? እኮ እኔ አሁን እንደ እስልምና የሚሳደብ እንደሌለ እነግርሃለሁ። እስልምና ስድብ ብቻ ነው የሚያስተምረው። ተሳዳቢ ናቸው። ያው እንዲህ ናቸው ክርስቲያኖች። ኢየሱስ አምላክነትን አስረፍ ሲሉ መሳደብ ነው ስራቸው። አያችሁ አንተ ራሱ እኮ እፎይ ጋር ገብተህ እኮ ተዋርደህ ተሳድበን የወጣኸው። እፎይ ጋር ገብተህ መልስ አጥተህ አፍረህ ተዋርደን የወጣኸው ክርስትና። አያችሁ አታርገው፣ ሚዩት አታርገው። ጀማል እኔ ቤት ሚዩት አታርጉ። ኧረ እባካችሁ ተው። እኔ ሞዴሬተር እየተሳደብኩ አይደለም፣ ባይዘው እየተሳደብኩ አይደለም። ቀጥል። ችግር የለውም ቀጥል። እሺ ኢየሱስ አምላክ ነው? አምላክ ነው ኢየሱስ? አምላክ ነው። አዎ አምላክ ነው። ማስረጃ ምንድን ነው? እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አምጣልኝ። ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር እንደነበረ። ቁጥር 3 ላይ ደግሞ ቃልም ስጋ ሆነ። ለምን? ቁጥር 11 ላይ ቃልም ስጋ ሆነ እና ቁጥር 3 ላይ ደግሞ ሁሉ በእርሱ እንደሆነ፣ ሁሉን የፈጠረው እርሱ እንደሆነ ተናግሮ። ቁጥር 3 አልክ፣ ቁጥር 11 አልክ፣ ግን ቁጥር 14 ላይ ነው ያለው። አሁንም ተሳስተሃል ድጋሚ። እሺ ምን መሰለ ወዳጄ፣ ይኸውልህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ አምላክ ነው አይልም። አሁንም በመጀመሪያ ሎጎስ ነበረ፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም ቴዎስ ነበረ ነው የሚለው። ስለዚህ አሁን ኢየሱስ ነብይ መሆኑን ነው የሚናገረው እዛ ላይ። ምን ትላለህ? አሉ ወይ ይቅርታ ኢየሱስ ነብይ መሆኑን ነው የሚናገረው። ይቅርታ እሺ፣ ስራ መጥቶብኝ ነው እንትን ያልኩት። ችግር የለውም። ኢየሱስ ነብይ መሆኑን ነው የሚናገረው። እርሱ ነብይ መሆኑን? አዎ። የቱ ጋር ነው ነብይ መሆኑን ሳይሆን የነቢያት ሁሉ አምላክ እንደሆነ ከነቢያት አንዱ ነህ ብሎ እንደተናገረው ነው። የዮሐንስ ማነው ማርቆስ 16 ላይ አለ መሰል እና የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ የሚናገረው ነው አንተ የምትለኝ። ከነቢያት አንዱ ይልሃል። ዮሐንስ አንድ ራሱ ነብይ እንደሆነ ነው የሚናገረው፣ መልእክተኛ እንደሆነ ነው የሚናገረው። አምጣ ማስረጃ አምጣሽ። እንደዛ ነው የሚባለው። የመጀመሪያ ሎጎስ ነበረ፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም ቴዎስ ነበረ አለ። ሎጎስ ማለት ኢዮባ፣ ከዚህ በኋላ ወደ ውስጥ አትግባ፣ ያወርዳል ጀማለሽ። እዚሁ ላይ ፊት ለፊት ተቀመጥ። ወደ ውስጥ ገብተህ ከሄድክ ሪፖርት ነው የሚመስለው። ሎጎስ ማለት ኢብራሂም ሎጎስ። አቤት ይቅርታ ግን ስራ ሲመጣ ለእንትን ሚውት አድርጌ እጠብቅሃለሁ፣ እንትን እንዳትል እሺ። ችግር የለውም። እሺ ቀጥል። እዚህ ሎጎስ ማለት ሐሳብ ማለት ነው። ያ ሐሳብ በእግዚአብሔር ዘንድ ነበረ። ሐሳቡ ደግሞ ይኸውልህ ኢብራሂም፣ ይኸው ስትሳሳት እነግርሃለሁ። ሎጎስ የሚለውን እኛ እናውቀውም። በቃ እኔ ይኸው በመጀመሪያ ቃል ነበረ ነው የሚለው። ቃል ነበረ፣ የእግዚአብሔር ቃል። ይኸውልህ ኢብራሂም፣ እኔ ያንተ አጠባቀኝ ምን ያገባኛል? ቃል ማለት ከእግዚአብሔር የእግዚአብሔር ቃል ማለት ምንድነው? አሁን ለምሳሌ እኔ ሰው ነኝ አይደለ? እኔ እናንተ ሰው ነን አይደለ? የምናወራው ቃል አለ፣ ምን እናገረው። እግዚአብሔር ማለት አንድም ሶስትም ሲሆን አብ ልብ ከሆነ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ እስትንፋስ ነው። አንድም ሶስትም የሚለውን የታለ? አንድም ሶስትም ነው የሚለው። አንድም ሶስትም የሚለውን ልስጥህ። እሺ እኔ እሰጥሃለሁ። የማቴዎስ ወንጌል
ምዕራፍ 28 ቁጥር 19 ላይ ግባ። አንድም ሶስትም ነው ይላል እዛ ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይኸው እግዚአብሔር በቃ አንድም ሰው እኛ እናምናለን፣ አንተ አታምንም። ገብቷል? እኛ እኛ የብርሃን ልጆች ስለሆነ እናምናለን። ተጨባብጦ የምን ብርሃን ነው የምታወራው? እንዲህ ተጨባብጦ ማለፍ የለም እኮ በማስረጃ። ምን ማለት ስለምን ብርሃን ማስረጃ እየሰጠው ነው? የምን ብርሃን ነው የምታወራው? አንተ ማስረጃ የለም። እኔ ብጠይቅህ አሁን አንተ ምንም ማስረጃ የለም። ብርሃን ስላልከው ብርሃን አይሆንም። አንድ ነገር ብርሃንነቱ ማስረዳት ነው ያለበት። ብርሃን ነው ያስረዳኝ። እንዴት ነው ብርሃን? እንዴት ነው ማስረዳኝ? አንድም ሶስት የሚለው የታለ የታለ? አንድም ሶስት የሚለው እኮ አውጣው፣ መጽሐፍ ቅዱስን አውጣውና እናንብበው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። እሺ የታለ ብርሃን? እስከ መጨረሻ አንብበው። ስለዚህ ይኸውልህ፣ እሺ አዲስ ነገር ይፈጠራል። ያንብብልሽ ወይ ችግር የለውም። አነብልህ። አድምጠኝ። አንብበው አላልከኝም ወይስ ይቅር? አውጣውና አንብበው። ችግር የለውም። አንብበው፣ አብረን አንብበው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁ። አሕዛብ እነማን ናቸው? ብራዘር እኮ አላንብበው እናቁም። እዚህ ጋር እኮ አሕዛብ እነማን ናቸው? እዚህ ጋር እኮ ጥያቄ እየጠየቁ ነው። ምን ለምሮ ነው የምጠይቀኝ? ምን አገባኝ ነው? እጠይቅሃለሁ እንጂ ገና እጠይቅሃለሁ። እስልምና ላይ መጥቼ ገና እጠይቅሃለሁ። አንብበህ ነው የምታስበው። እኔ አሁን ስለ ራሴ ነው መልስ እየሰጠው ያለሁት። ወገቤን እንዳትል፣ እግሬን እንዳትል፣ ቀበቶዬን ምናምን ሊያዝ ኢብራሂም እንዳትል። እሺ ራስን ቻል፣ እኔ ጋር እንዳትመጣ እሱን ተው። ስለዚህ አሁን በቃ ራስን ቻል። እኔም እጠይቅሃለሁ። ያው ስትጠየቁ እኮ ይጨንቃል። ስለ እስልምና ስትጠየቅ ይጨንቃል። ስለ እስልምና ስትጠየቅ ያቁነጠነጣል። አያችሁ አጀማ እንደዚህ ናቸው ክርስቲያኖች። እውነቴን እኮ ነው፣ ያቁነጠነጣል። ለምን? ዞሮ ያው ታውቋል። እስልምና ምን እንደሆነ አስተምሮቱ ስለታወቀ ህዝቡ ነቅቷል። ብዙ ክርስቲያን ወንድም እህቶች አሉ እያስተማሩ ያሉ፣ ህዝቡን እያነቁት ነው። ከጨለማ ወደ ብርሃን እየመጣ ነው ህዝቡ። ይሄ ግልጽ ነው። እና እናንተ ደግሞ እንደዚህ በማስረጃ ሲያስተምሩ እንገላችኋለን፣ እንቆርጣችኋለን ትሏቸዋላችሁ። እኔ እኮ ለምን ጠይቀኝ ጥያቄ መልስ እየሰጠው ነው። ግን አንተ አታምነውም። ስለማታምነው ለምን ጠይቀኛለህ? እኛ ግን እናምነዋለን። ቀጥል። በጣም ጥሩ። ስለዚህ ኢየሱስ አምላክ ነው ወይ ብዬ ስጠይቀው ክርስትና ብርሃን ነው፣ በብርሃን ተመላለሱ ምናምን። የትኛው ብርሃን ነው የምታወራው ብራዘር? ስለ የትኛው ምንድን ነው የምታወራው? ኢየሱስ አምላክ ነው እኮ እያልክ ነው። የታለ ማስረጃው ነው እያልኩ ያሉት እኔ። አብ ወልድ መንፈስ ቅዱስ አንድ ናቸው እያልክ የታለ ነው እያልኩ ያሉት? ወይስ እንደዚህ እንጨባበጥ? ሰላም ነኝ ፌሶን፣ እንዴት ነህ? አለን ኢብራሂም፣ ደህና ነኝ አለው። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። እሺ ተስማማን። አምላክ ነው እኮ እየነገርኩህ ነው እኮ መጽሐፍ ቅዱስ ሆነ እንደዛው ሆነ ማለት ነው። አለቀ በቃ። የኢየሱስም በተመሳሳይ ነው። ከዚያ አይወጣም መጽሐፍ ቅዱስ በቃ። እስኪ ደግሞ ለሌላ ሰው እድል ደግሞ እንስጥ። ቆይ አንዴ ሚውት አድርጋው። ደግሞ አንተ ሃኒ አቤት፣ ደህና ነሽ? ይመስገነው ደህና ነኝ። እንዴት ነህ? የጌታ ሰው እንዴት ነሽ? ደህና ነኝ። ስራ ልወጣ ነው። ወደ ስራ ላይ ነው። ቴንኪው በጣም አመሰግናለሁ ወንድሜ። መልካም ጊዜ። ምን አልክ ከጀማል? አንቺውን ሊጨምቃት ባልሆነ ተው፣ ቀስ አድርጋት። ጠፍታ ነበር፣ ዛሬ ነው የመጣችው። ታራያ እንዴ ተናጋታለሁ። ሃኒ ምን አልሽ? እሺ ምን ይዘሽ መጣሽ? ምን አዲስ ነገር አለ? ምንም ርዕስ ካላችሁ ርዕሳችሁ እንዳላስቀይራችሁ ጥያቄ ስለነበረኝ ነው። ችግር የለውም። አንቺንማ እናስተናግዳለን። ጥያቄ እንዴት ነው ማናስተናግደው? ጠይቂ። እሺ መስለታም እየጠየኩኝ ነበር አሚር ቤት የዘረገፈን ማለት ነውና ላይክ በእስልምና የዘላለም ህይወት የምትወርሰው በምንና በማን ስታምን ነው? እና በመጨረሻ ላይ አሁን እድሜ ሲሄድ አሁን እንድትረዳኝ
አሁን ለምሳሌ በኦርቶዶክስ እምነት የዘላለም ሕይወት ወርሰሃል የሚባለው ስጋውና ደሙ ስትቀበል ነው ማለት በቃ የሞተ ሰው እንኳን ቆርቧል ምናምን ተብለህ ነው የምትጠየቀው። ቆርበ ከሞት የዘላለም ሕይወት ወርሰሃል ማለት ነው ተብሎ የሚታመነውና በእስልምና የዘላለም ሕይወት ስትወርስ የሚደረግ ነገር አለ ወይስ እንዲህ የሚባል ነገር አለ? ያንን ግልጽ እንድታረግልኝ ነበር። በአጭሩ ጥሩ ጥያቄ ነው። ማሻአላ በእስልምና የዘላለም ሕይወት የሚገኘው በአላህ ብቸኝነት ማመን መጀመሪያው አንቱ ሚነ ቢላህ ይላል። በአላህ ልታምኒ ከዛ ወመላኢከቲሂ በመልእክተኞቹም ልታምኒ ማለትም መላእክቶች እንዳሉ አላህ የፈጠራቸው መላእክቶች እንዳሉ ወኩቱቢሂ በመጽሐፍቶችም ልታምኒ ግዴታ ነው። አላህ ያወረዳቸው ብዙ መጽሐፍቶች አሉ። ማመን ሲባል ለመላእክት እንሰግዳለን ማለት አይደለም። አላህ ከብርሃን የፈጠራቸው መሆናቸው ልታምኒ ይመጣልሻል ወደ ፖይንትሽ። ከዛ ወሩሱሊሂ በመልእክተኞችም ልታምኒ ያስተማሩትን ትምህርት ሁሉ ልትቀበይ። ያስተማሩት ምንድነው ከተባለ ከአላህ በቀር በእውነት የሚመለክ አምላክ የለም፣ ጣዖታትን እሱን ብቻ ተገዙ፣ ጣዖታትን ራቁ የሚል ነው። ጣዖት ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ከዛ በኋላ ወኩቱቢሂ ወሩሱሊሂ ከዛ በመጨረሻው ቀን ማመን። በመጨረሻው ቀን ማመን ማለት ነው። የመጨረሻው ቀን ማለት የመጨረሻው ጀነት ጀሃነም አለ ብሎ ማመን ማለት ነው። መልካም የሰራ ጀነት ሊገባ፣ መጥፎ የሰራ በአላህ ያላመነ ጀሃነም ሊገባ። ከዛ በውሳኔም ልታምኒ። በውሳኔ ማለት ምንድነው? አላህ የወሰናቸው ውሳኔዎች አሉ። ስለዚህ እነዛ ውሳኔዎች ዓለም ሳይፈጠር መጀመሪያ ሁሉንም ጽፎት እንዳለ በአላህ ዕውቀት እንደተጻፉ በአላህ ዕውቀት የወደፊቱን ስለሚያውቅ ማለት ነው፣ አስገድዶን ሳይሆን። አሁን የመጀመሪያው ነገር የዘላለም ሕይወት እንዴት ነው የምናገኘው ከተባለ እነዚህን ይዘሽ በልብሽ ታምኚና ከዛ በኋላ ቁርአን ላይ እንደተባለው በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥም አማኞች ነፃ ወጡ ይላል። አማኞች ምናምነው አሁን በዘረዘርኩልሽ ነገር ሁሉ የሌላኛውን ወንጀል አይሸከምም ብሏል። ተግባባን? እንደዛ ነው ሀንዬ። በነገርሽ ላይ እዚህ ስቅለት ላይ አንድ የምጠይቅሽ ጥያቄ አለ። ምናልባት ፈቃደኛ ከሆንሽ እስቲ አንድ ነገር ኖትስ እንድታደርጊ ስለፈለጉ መጀመሪያ ግልጽ ነው ያልኩት ነገር ጠብቀ ከኖርክ የዘላለም ሕይወት ወራሽ ነህ ማለት ነው እንጂ እንደ ክርስትና አስተምሮ ስጋውና ደሙን ይሄ ብዙም ፕሮሰስ ያለው ነገር አይደለም። በተቀመጠልህ ነገር መመራት ማለት ነው። ኦፍ ኮርስ በቃ አንድ አላህን ታምኛለሽ፣ ትገዣለሽ፣ ትእዛዝን ትጠብቂያለሽ። ለዛ ኢየሱስ ሲናገር አይተሽ ከሆነ ትእዛዝን ታውቃለህ ነው ያለው። የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ከዛ ትእዛዝን ታውቃለህ አለው። አዎ አትግደል፣ አታመንዝር፣ አትስረቅ ምናምን እነዚህ ነው የተናገረው ማለት ሲጀመር ማለት ነው። ስለዚህ ኤኒዌይስ እስቲ አንድ ጥያቄ ልጠይቅሽ ሀኒ፣ እንደው ኢየሱስ ሊሰቀል ነው አለ ሰው ልጆች ብሎ የመጣው እንደዛ ነው? እንደ ከተማው አስተምሮ እንደዛ ይሉናል። ኦኬ እየሰማሽኝ ከሆነ አንተም በእኛ ስልክ ካልገባ አሳውቂኝ። ስልክ ላይ ካልሆንሽ አሳውቂኝ። እሺ ቆይ ዳኒ አንዴ። እሺ ትገባለህ። ቆይ ኦልራይት። እስከዛ ያ ጀማ ምንድነው እስካሁን ድረስ 300 ዳም ምን ሆናችሁ ነው? 300 ሺህ እኮ ነው እስካሁን። እኔ እዚህ ጋር ይሄንን ካደረኩኝ ስንት ሰዓት አለፈው? እና በጣም ያሳዝናል ጀማ። እሺ ሃኒ ታብታብ አድርጉ። እሺ ጀማ ታብታብ አድርጉ በደንብ ተመልሻለሁ። እሺ እስቲ እንደው ኢየሱስ ለሰው ልጅ
በተመሳሳይ ታስታውሽ እንደሆነ አንድ መጽሐፈ መሳፍንት ላይ ምዕራፍ 11 ቁጥር 29 ጀምሮ የእግዚአብሔር መንፈስ በዮፍታሔ ላይ መጣል። ዮፍታሔ የሚባል አንድ ሰው ነበርና ለእግዚአብሔር ስለትን ተሳለ። ምን አለ መሰለሽ? እሱም የምናሴ ዕጣ ከምትሆን ከገለአድ ምድር ከገለአድ መሴፋ ወደ አሞን ልጆች ማዶ ተሻገራለ። ዮፍታሔም በእውነት አሞንን ልጆች በእጅ አሳልፈ ብትሰጠኝ አለው እግዚአብሔር። ምን አለ? በቃ እነዚህን አሳልፈ ከሰጠኝ ፊት ለፊት ያገኘውን ለአንተ ሰዋላለሁ፣ አርድላለሁ አለው እግዚአብሔር። በቃ መስዋዕት አደርግላለሁ አለው እንትና ዮፍታሔ። ሲመለስ አሸንፎ ተመለሰ። ሲመለስ የገዛ ልጁን አንዲት ልጅ ነው ያለችው፣ የገዛ ልጁን አገኛት ፊት ለፊት አንድ ልጁን። ከዛ ምን አለች መሰለሽ ልጅቷ ስትናገር፣ አባቴ ሆይ አፍህን ወደ እግዚአብሔር ከፈት ካለችው እግዚአብሔር በጠላት እንደተናገርክ አድርግብኝ፣ እንዳትሳሳልኝ አለችው። ባይሆን ለድንግልናዬ 2 ወር ላልቅስ አለችው። ሄዳ አለቀሰች። ቀጥ ብላ መጣች። ልብ አድርጊ፣ ለእግዚአብሔር ነው። እኔ ጥያቄ እነዚህ 2 ልጆች ዮፍታሔና ይስሐቅ ፌዛቸውን ተመልከች፣ የእምነታቸውን ኃይል ማለት ነው። ለእግዚአብሔር ከሆነ በጣም በቃ እንዴ ግድ ነው በቃ ማድረግ ያለብኝን ነገር። ኢየሱስ ለሰው ልጆች ኃጢአት ሁሉ ይሰቀላል ተብሎ የመጣው ኢየሱስ ሲያመልጥ ነው የምናየው፣ ሲጸልይ ነው የምናየው። እንዴ ምን አለ ሲናገር ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ አባቴ ቢቻለች ጽዋ ከኔ ትለፍ ይላል። እንዴ እየረሳው ነው። ልብ አድርጊ፣ ፌዛቸውን ከነሱ ጋር ተመልከች። ዮሐንስ ወንጌል 14:36 ላይ አባት ሆይ ሁሉ ይቻላል አለ። ሁሉ ይቻላል፣ ይህችን ጽዋ ከኔ ውሰዳት ይለዋል። ቀጠለ ማቴዎስ 26:42 ደግሞ ሁለተኛ ሄዶ ጸለየ አለ። አባት ሆይ ይህች ጽዋን ሳልጠጣ ታልፍ ዘንድ የሚቻልህ እንደሆን ይለዋል። ሲጀመር የሚቻልህ እንደሆን እንዴት ይለዋል እግዚአብሔርን? እንዲህ አይነት ጥያቄም የለም። ምንም አይሳነን ነው ማለት ያለበት። ማቴዎስ 14:35 ላይ ጥቂትም ወደ ምድር ለፍ ብሎ በምድር ላይ ወደቀ በግንባሩ። ይቻልህስ ቢሆን ሰዓቲቱ ከእርሱ እንድታልፍ ይላል። ጸለይ በቃ እንዲህ ያለ ሁለተኛ ይህች ጽዋ ከኔ ይውሰድ ይላል። እንዴ ወላሂ በቃ ብዙ ቦታ እንደውም አንድ ቦታ አይተሽ ከሆነ ለአበላብ እስከሚሆን ድረስ እንደውም ለአበላብ ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ከዚህ ሁሉ ማን ነው ምን አለ? እሱም በስጋ ለብሶ በዚህ ዓለም በነበረበት እሺ በታላቅ ድምጽና ጩኸት ማን ነው በታላቅ ጩኸትና እንባ ከሞት ሊያድነው ወደሚችል በጸሎትና ምልጃን አቀረበ ይላል። እስቲ እኔ ለአላህ ብለሽ እንደው ሃኒ ይሄ ለሰው ልጆች ሁሉ ኃጢአት ይሰቀላል ተብሎ የመጣ አንድ አካል ከዮፍታሔ ልጅ እምነትና ከማን ነው ከይስሐቅ እምነት አንሶ ነው የኢየሱስ እምነት? ታላቅ ነብይ እኮ ነው። ታላቅ ነብይ በመካከላችን ተነስቷል እያሉ ሲናገሩለት የነበረ እኮ ነው። እንዴት ነው ሲሸሽና ሲያመልጥ የነበረው? ረስቶት ነው? የመጣበት ዓላማ ተረሳ? እንደዛ ነው። አስቢው እንግዲህ እስቲ አንቺ ሲሪየስሊ እስቲ ምን ታስቢያለሽ? እስቲ ንገሪኝ። እኔ በጣም ስለሚገርመኝ ምን ትያለሽ ሃኒ? እኔ ምን እላለሁ እውነት ለኛም እድል ስጠን እስቲ አንዴ ታች እንዳላወርድ ቆይ አንዴ ተረጋጋሽ። እሺ ምን አልሽ? አው ልክ ነህ ማለት አንተ የጠየቀውን ጥያቄ እኔም ጥያቄ ነው ጠይቄያለሁና ብዙ ጊዜ የሚመልሱልህ በሰውነቱ ነው የምትባለው። ሰው በመሆኑ የሰው ባህሪም ስላለው በሰውነቱ ይፈራል፣ በሰውነቱ ነው የምትባለው። እና ያ መለኮትስ የለውም፣ ያ መለኮትስ ማን ጋር ነው ያለው ብለህ ስትጠይቅም ደግሞ ትክክለኛ መልስ አይመልሱልህም። ማለት ልብህ የሚረጋበትን ነገር አታገኝም። ብቻ ከባድ ነው እኮ ሰው ነው እንዳይሉ ሃኒ፣ ሰው ነው እንዳይሉ እነዚህ ሰዎች በልጠውታል በእምነት። እንዴ የዮፍታሔ ልጅ እኮ ነች። በቃ አባቴ ወደ እግዚአብሔር አፍህን ከፍተሃል አድርግብኝ አለች እኮ። ልብ አድርጊ፣ የአብርሃምን ልጅ ይስሐቅን ተመልከች። it doesn't make any sense ማለት ነው። ወላሂ ሰው ነው እንዳይሉ ይሄው ሰዎች እንደዚህ ናቸው። ኢየሱስ እኮ ያመልጥ ነበር፣ አንዳንዴ ይሰወርባቸው ነበር፣ አንዳንዴ ጥሏቸው ይሄድ ነበር ምናምን። ኧረ የማይሆን ነገር ወላሂ ማጨራሽ። ኢየሱስ ሲጀመር ምን አምላክ ሲጀመር ማለት ነው ለኔ በቃ መማር ብቻ በቃ ይችላል። በቃ በቂው ነው። አምላክ እኔን ከፈለገ ይመረኛል። በቃ ሎጂካል የሆነ ነገር ነው። ለፈተና ነው የመጣ ነው። አዎ መማር ነው የፈለገው። በቃ ይመረኛል። እኔ ማረኝ ካልኩት አለቀ። ኢየሱስ አንድ ቦታ ላይ ምን እያለ ይናገራል? ከናንተ መሃል
ድንጋይ ለምኖ ማን ነው እንጀራ ለምኖ ድንጋይ የሚሰጠው አለና ይላል። አሳ ለምኖ እባብ የሚሰጠው አለ። ራሱ ግን እየለመነ አምላኩ አይሰማው። it doesn't make any sense ምንም ጭራሽ። ለዛ ነው ቁርአን ላይ ስትመጪ አላህ ምን እያለ ነው የተናገረው? ምን አለ መሰለሽ? وقولهم إنا قتلنا المسيح عيسى بن مريم رسول الله በማለታቸውም ረገምናቸው አለ። ምን ማለታቸው? የአላህ መልእክተኛን የሆነውን የመርየም ልጅን ገደልን ሰቀልን በማለታቸው ራሱ ተረግመዋል። ገና በልሳን በአፌን ማለታቸው ራሱ ያስረግማል። ምክንያቱም የአላህ መልእክተኛ የሆነ ስለሆነ። ወማ ቀተሉሁ አልገደሉትም። ልብ አድርጊ፣ ግልጽ የሆነ ትምህርት። ወማ ሰለቡሁ አልሰቀሉትም። ወላኪን ሹቢሀ ለሁም መሰላቸው ግን የሰቀሉት። ወኢነ ለዚነ እኽተለፉ ፊሂ በሱ ጉዳይ ላይ የተለያዩ ሰዎች ገለናል፣ ሰቅለናል ምናምን እያሉ የተዘጋገቡ ሰዎች ለፊ ሸክ ሚንሁ አለ። እሱን ከመግደል ጉዳይ ላይ በጥርጣሬዎች ናቸው፣ ጥርጣሬ ውስጥ ናቸው እስካሁን ይላል። ማ ለሁም ቢሂ ሚን ዒልም እውቀት የሚባል ነገር የላቸውም። ኢለ ኢትባዕ ዘን ጥርጣሬን ከመከተል ውጭ ይላል። ወማ ቀተሉሁ የቂነን በእርግጥም አልገደሉትም። አለቀ። አየሽው እንዴት ጥርት ያለ ትምህርት እንደሆነ። በኢየሱስ ጉዳይ ላይ አልተገደለም፣ አልተሰቀለም። አለቀ። በአላህ አንድነት ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው። የሁሉ መጠጊያ ነው። አልወለደም፣ ያኔ አልተወለደም፣ ያኔ ወደፊት ይወልዳል እንዲዋለዳል እንዳይባል። ወለም የኩን ለሁ ኩፉወን አሐድ ጨረሰው። ለሱ አምሳያ ቢጤ የለው። ተመልከች። ስታመልኩ ማን ብቻ አምልኩ። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አላህን በብቸኝነት ተገዙ፣ ከሱ ጋር ሌላ ባላንጣን አታድርጉ። አለቀ። ጣዖትን አታምልኩ፣ ሰዎችን ድንጋይን አታምልኩ፣ ግዑዛንን አታምልኩ፣ እንስሶችን አታምልኩ፣ ዛፍን አታምልኩ። አንድ አምላክን በብቸኝነት ተገዙ። ይሄ ግራ ያጋባል። ትምህርት አያጋባም። ኢየሱስን አንጥለውም። ኢየሱስ ምንድነው? ክቡር የአላህ መልእክተኛ ነው። ማርያም ምንድነች? ክብርት እናታችን ነች። መርየም ራሱ አለይሃ ሰላም። በተመሳሳይ ሌሎችንም እንደዚህ ነቢያቶችን እኛ አንተውም። ሁሉንም ነቢያት እንቀበላለን፣ መጽሐፍትን እንቀበላለን። ግን ሰዎች ተነስተው የደረሱትን ድርሰት እኛ አንቀበልም። ቴዎፍሎስ ሆይ ብሎ ሉቃስ ለቴዎፍሎስ የጻፈለትን ደብዳቤ ነው አልቀበልም። የከበርክ ቴዎፍሎስ ሆይ ብሎ የጀመረውን ማለት ነው። የአምላክ ቃል በሰው ቃል አይጀመርም። ተግባባን? በቃ ይሄ ምንም የሚያጠራጥር ወንጀል ከሆነ ሳሊቬሽን ከተባለ ያንተ ወንጀል በቃ ሁሉም የሚጠይቀው በራሱ ወንጀል ነው። በቃ ይሄን ጽድት ያለ እርጋታ ታገኛለች። ወላሂ እስልምና ላይ ስትመጪ አንድ ሰው የሌላን ሰው ወንጀል አይሸከምም። አንድ ሰው ደግሞ አለ አላህ አንድ ሰው መልእክት እስከሚደርሰው ድረስ አይቀጣም። እንዴት! ምንኛ ፍትሃዊ የሆነ አምላክ ነው። ምንኛ ፍትሃዊ የሆነ አምላክ ነው። በክርስትና ውስጥ ስትመጪ ግን ለምሳሌ አንድ ሰው የኢየሱስን መሰቀል ካላመነ በቃ መቼም ቢሆን ድነትን አያገኝም። ጥያቄው መጀመሪያ አዳምና ሔዋን ሲያጠፉ ጥፋት ሁሉም ሰው ከተረገመ ሳያውቀው ማለት ነው። ሳናውቀው ነው የተረገምነው ነው እንግዲህ ጉዳዩ እንደዛ። አላውቅማ እኔ ሳናውቀው ከተረገምን እንግዲያውስ ኢየሱስ ሲመጣ ሳናውቀው ነበር መዳን ያለብን ሁላችንም። ፌር እንደዛ ነው ትክክለኛው። ሳናውቀው ከተረገምን ድነቱም እንደዛው ሳናውቀው ነው ሊሆን የሚገባው። ምክንያቱም እንዴ አማዞን ላይ ብትሄጂ እንደዚህ አይሮፕላን ሲሄድ እንዲህ አይተው እኮ አምላካችን እኮ ነው ብለው የሚናገሩ ናቸው። ኢየሱስን ያልሰሙ ያላዩ የማያውቁት እኮ ናቸው እነዚህ ሰዎች። እሺ ምንድነው የነዚህ ጣፋንታ? ምክንያቱም የኢየሱስን መሰቀል፣ መገረፍ እነዚህን ሁሉ ያላየ ሰው ማን ነው? ያላመነ ሰው በቃ መቼም ድነት አያገኝም ነው በክርስትና አስተምሮ። እነዚህ ሰዎች እንዴት ነው? ምንድነው መፍትሄያቸው? ቁርአን ላይ ስትመጪ ግን መፍትሄ አለው። ምንድነው መፍትሄው? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ። ሱብሃንአላህ። ምን አለ? መልእክተኛን እስከምልክ ድረስ አልቀጣም።